እርጉዝ ሲሆን 2012 ላይ ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ገብቼ ወልጄ ያው እዚሁም ጋር ባልስማማም ያኔ ልጄን አሳድጌ አራት አመት ሲሆናት ተነስቼ አሁን 2016 ላይ ወደ ዱባይ ተመልሼ መጣሁ እዚህ ማለት ነው። ከዛ እዚህ ስመጣ ቁርአን መቅራት ጀመርኩኝ። ስለ ደርስ ስለምናምን ስማር ያው ኒካ በርቀት እንደማይወርድ ነገር ተማርኩኝ። ከዛ ስማር ስልኩን አፈላለኩኝና ደወልኩለት። ከዛ ስደውልለት በሰላማዊ ነገር አናገርኩት ምናምን ነገር በሰዓቱ እዚህ ሰው ደብድቦ አረቡን ደብድቦ ኢትዮጵያ ገብቷልና ከዛ አገኘሁት። እንዴት ኒካዬን አንተ ሁሉንም ነገር ታውቃለህ? እኔ ምንም አላቅም። አንደኛ ልጅነት ይዞኛል፣ አንደኛ ስለ ዲኔ ምንም ማቀው ታሪክ የለኝም። እንዴት እያወቅክ ይሄንን ሁሉ ኃጢያት ስሰራ ምን ትሰራለህ ምናምን ነገር ስለው ፈልጌሽ ነበር ምናምን አለኝ። አናለሁ ዓለም ከዛ እሺ በቃ አሁን ያለፈው አልፏል ኒካዬን አውርድልኝ ስለው ኒካ አላወርድም አለኝ። ለምንድነው የማታወርደው? እኔም ትዳሬን ፈትቻለሁኝ እንመላለሳለን እንጂ አንቺም ትዳርሽ እንደፈታሽ አውቃለሁ እንመላለሳለን እንጂ ኒካ አላወርድም አለ። ግደለህም አውርድልኝ ብዬ ስለምነው እምቢ አለኝ። ከዛ በመሃል እንደዚህ እያወራን ባለን ሰዓት እሱ ተነስቶ ሳውዲ ይሁን እሱ ያለኝ ዱባይ ሊመጣ ነበር ያለኝ። ከዛ ተነስቶ በየመን መጣ። የመን ሲደርስ ሐራሚዎች ያዙት። ሐራሚዎች ሲይዙት እጁን በላስቲክ እያቃጠሉ ያን ያንገበግቡት ብር ሐውል ምናምን ብለው ማለት ነው። ከዛ ያንን ቪዲዮ ሲልክልኝ አላስችለኝ አለ። እኔ እየሰራሁ ነው አልሐምዱሊላህ። ልጅም ሐላፍትና ቢኖርብኝ የቤተሰብ ሐላፍትና ቢኖርብኝ አላስችለኝ። 3200 ድርሃም በዚህ ላኩላቸው ለነዛ ለሐራሚዎች ማለት ነው። ከዛ አንስተው ጀዛን ወሰዱት። ከጀዛን ሳውዲ ገባሁ። አሁን ሳውዲ ገብቶ ስራውን እየሰራ ነው። ከዛ አሁንም ዳግመኛ አላህን ከፈራህ ብሬን ስጠኝ፣ እኔ በጭንቅህ ጊዜ ነው የሰጠሁህ ብሬን ስጠኝ። ብሩን አልካደኝም፣ ሪከርድ አለኝ። አሁንም ሪከርድ አኑሬ ይጀበታለሁ ማለት ነው። ከዛ አላህን ከፈራህ ብሬን ስጠኝ፣ አላህን ካልፈራህ ደግሞ እሱን ተወው። ቤተሰብም ይሄን ያክል አመት የቆየ ከማነካከታችን በፊት ኒካህን አውርድልኝ ስለው በጣም አስለመንኩት። በጓደኛም በራሴ ማስለመንኩት። እምቢ አለኝ። ኒካም አላወርድም አለኝ። ብሩን ለኔ ሰጥሻለሁኝ ይለኛል። ከዛ በዘመዶቹ ሳስጠይቀው ደግሞ ካሳዬ ነው አለኝ። የምን ካሳ? እኔ ምን አድርጌ ነው ካሳ የምከፍለው? በጭንቅ ጊዜ፣ በቸገረህ ጊዜ፣ በተሰበራቀህ ጊዜ ቀርቤሃለሁ፣ ሰጥቻለሁ። እሱንም ደግሞ አንተና እኔ አላህ ነን የምናውቀው፣ ሌላ ሰው ማንም መሐላችን የለም። ስለዚህ ከነየትክ ስጠኝ፣ በማንኛውም መማኛሊዝም ካልነየትክ ደግሞ እኔ አሁን ይሄን ገንዘብ እንደዚህ ብል ቤተሰብ ማነካካት ነው ብላው ገንዘቡን። እኔም አንተም አላህ ፊት እንቀርባለን፣ ይዛኔ ትሰጠኛለህ። ኒካዬን አውርድልኝ፣ የራስህ ህይወት እየኖርክ ነው፣ የራሴን ህይወት ልኖርበት ብዬ ስለው እኔን እምቢ አለኝ። በዘመድ ማስጠየቅኩት እምቢ አለኝ። እና ስልኩን ብሰጥህ እሱን ለኒካዬ ብቻ እኔ ለገንዘቡም እንትን በልልኝ አልልም፣ ለምኑም አልልም፣ ግን ኒካያን እንዲያወርድልኝ ብትጠይቅልኝ ብዬ ነው። እስቲ ተረጋጊ፣ እስቲ ሚዩት አድርጊና አዳምጪኝ። እሺ አሁን እርግጥ እሱም አገባ አንቺም አገባሽ፣ በጣም ብዙ መንገድ ተረቃችሁ ሄዳችኋል ሁለታችሁ። ገብቶሻል? አንደኛ ነገር አንቺም ፍቺ አይነት ሁኔታ ውስጥ ሳትገቢ በትክክል በተረጋገጠ ሁኔታ ተለያይተናል፣ አንተም መንገድ ጋር አንቺም መንገድሽ ጋር ተባብላችሁ ሳትለያዩ አንቺም እንዲህ አይነት ነገር ውስጥ መግባት አልነበረብሽም። አሁን ጣት መቀሳሰሩ አይደለም የሚጠቅመው፣ መፍትሄው ላይ ማተኮር ነው። አንቺም አጥፍተሻል፣ እሱም አጥፍቷል። ስለዚህ አሁን ይህንን ጥያቄ ማውሰድ ያለብሽ በደንብ በዚህ ጉዳይ ላይ እውቀት ሊሰጡሽ የሚችሉ መንፈሳዊ አባቶችሽ ጋር ብትሄጂ በጣም ጥሩ ነው። ምክንያቱም ይሄ ከመንፈሳዊ ሕይወት አንጻር የሚዳኝ ነው ወይም የሚነገር ነው። ገብቶሻል? ሄደሽ የገጠመሽን ነገር እንዴት ይታያል ይሄ ብለሽ እሱን ማስጠየቅ ምናምን አይደለም። በሰው መጀመሪያ ጉዳዩ ላይ መፍትሄ ሀሳብ እንዴት ይመጣል? ገብቶሻል? ከመንፈሳዊ ሕይወት አንጻር ይሄኛው እንዴት ነው የሚዳኘው የሚለውን ጠይቂ። መጀመሪያ ነው መጠየቅ ያለብሽ። እሱን አውርድልኝ አታውርድልኝ ከእሱ ጋር ግብ ምናልባት እሱ ዝም ብሎ ወጠጤ ስለሆነ እዚህም እዛም ስለሚል እንዳልሽው በፈቃዱ አረጋለሁ አላረግም ሊል ይችላል። ግን በትክክል
በህጉ መሰረት እንዴት ነው የሚታየው የሚለውን ሄደሽ ጠይቂ። ከዛ በኋላ መፍትሄ አለው፣ መፍትሄ ታገኛለሽ በዛ መንገድ። ከሱ ጋር አትመላለሽ። እሱ በእልህ ምን ሊያደርግ ይችላል? አላረግም፣ አረጋለሁ፣ እንዲህ ትሆኛለሽ፣ እንዲህ ታመጫለሽ ሊልሽ ይችላል። ገብቶሻል? እሱን አትስሚ። እውቀቱ ያላቸው ሰው አባቶችሽ ጋር ሄደሽ ንገሪያቸው። ተግባባ? ኡስታዞችን ጠይቄያለሁ። ካላወረደልሽ ምንም ማድረግ አትችይም። እሱኑ ጠይቂ። ከዛም በኋላ ያው ሀገር ስትገቢ ሸሪዓ ፍርድ ቤት ከሰሽ ነው አሉኝ። እኔ ደግሞ አሁን ላይ ሀገር መግባት አልፈለኩም ነበረ እና እዚሁ ምናልባት እናንተም ፈርቶ እንደዚህ ወይ ደግሞ ፎቶን ቪዲዮ እንትን ላይ ይወጣብኛል ምናምን ብሎ ፈርቶ ስጠይቁት ቢያወርድልኝ ነው እንጂ ኢትዮጵያ ከገባው እኮ በሸሪዓ ፍርድ ቤት ይወርዳል እኮ። ቆይ ይኸውልሽ አሁን ከፎቶ መውጣት ጋር ሚውት አድርጊ እስቲ። ከፎቶ መውጣት ጋር አይገናኝም እኮ የኔና እኔ ሶሻል ሚዲያን እንዴት እንደምታዩት ነው አይገባኝ። ማለት አንድ ሰው እዚህ ጋር አውጥቼ አዋርጄው ፎቶ እንዳይፖሰት ተብሎ ምናምን በዚህ ሰው ፎቶ ቢፖሰት የሆነ ሰው ኮመንት ይሰጣል ይላል። ሰው ማንም ግድ አይሰጠውም ላንቺ። እኔ እናት መፍትሄ በዛ መንገድ አታገኙ። እኔ ሶሻል ሚዲያ ላይ ወጣችሁ ፎቶ በማስፖሰት ቪዲዮ በመፖሰት መፍትሄ የምታገኙ የሚመስላችሁ ሰው የሆነ ሰሞኑ ጉዳይ ነው። እኔ እናት ፖስት ብታረጊው ሰው ኮመንትና ላይክ ይሰጥሻል፣ ከዛ ይረሳዋል። ሁሉም የየራሱ ይወጣሉ። በነጋታው ሌላ አጀንዳ አለ፣ ትረሻለሽ። ገብቶሻል? ሰው ችግር ሲገጥማችሁ ወደ ህግ በትክክል መፍትሄ የምታገኙበት አካል ጋር ነው መሄድ እንጂ ሶሻል ሚዲያ ላይ ወተሽ እንዲህ አድርጎኝ አልሽ፣ ከዛ በኋላ ሰው አለ፣ ከዛ በኋላ ኖዬ ቴንኪው እሺ፣ ከዛ በኋላ ምን ይፈጠራል? በቃ ትረሻለሽ። አንቺ መፍትሄ ሳታገኝ እንዲሁ እየተብሰለስሽ፣ እሱ ደግሞ አንዴ ፖስተኛለች፣ ልክ አስገባታለሁ። ጣጣው ሰው መገቢ ግን ሙያ በልብነዋል። ዝም ብለሽ አንቺ ወደ ሀገር ቤት ስትሄጂ በዛ መንገድ መፍትሄ ታገኛለሽ አሉሽ አይደል? በቃ እዛ ቦታ ሄደሽ በትክክል ጉዳይሽን በዛ መልኩ ማስፈጸም እንጂ ሰው እዚህ ጋር ደውሎለት እባክህ እንዲህ ትደረጋለህ እንዲህ እንዳታረግ፣ ይሄ እንደውም ሌላ ጣጣ ነው የሚያመጣብሽ። እስቲ እንደምታመጣው ያለው ብሎ ሌላ መዘዝ ውስጥ ነው የምትገቢው። ስለዚህ አንቺ ሀገር ቤት ስትሄጂ አሁን መሄድ አትፈልጊም ማለት ችግር የለውም። ስትሄጂ ይህን ነገር በትክክል በህጉ መሰረት አስተካኪው ሄደሽ መፍትሄው ያ ነው። እሺ ተግባባ? እሺ ወንድሜ ባረከላህ። ወይ ጣጣ እኔ እኮ ማታረጉኝ ጉድ የለም። እኔ አሁን ፖሊስ አርጋችሁኛል፣ ፓይለት አርጋችሁኛል። ምን ያላረጋችሁኝ ነገር አለ? አሁን እኔ ሶሻል ሚዲያ ላይ አስፈራርታችሁት እኔ የተለመደች ነገር አለች መሰለኝ። እኔ አብዛኞቻችሁ የሆነ ነገር አይታችኋል መሰለኝ ሶሻል ሚዲያ ላይ። ፖሊስ የለም እኮ ሶሻል ሚዲያ ላይ የኔ እናት፣ ሁልሽም የምታዳምጡ ፍርድ ቤት የለም መሰለኝም ምናምን የምትልከው። እኔ እኮ በግልጽ አይፈልግሽም በቃ ከህይወቴ ውጪ ብትለኝ እኮ ይቀለኛል። እኔ በዚህ ቦታ አስገድዴ አይደለም አንተ ነህ ወደ እኔ ሮጠ የመጣህ እንጂ ወደ አንተ አልመጣሁም። እኔ ያ ነገር ስለሆነ በዛ ቆሜ ከዛ አጋጣሚ 2 ወር እንደዚህ ተዘጋጋን። በቃ እኔ አልፈልግም ብዬ ዘንቀሁት። ገብቶሃል? ከዛ በአጋጣሚ ድጋሚ ደግሞ አሁንም የመገናኘት እንትን ነበረ እና ወደ ክፍለ ሀገር ተመልሼ ሄድኩት። ይሁን አደጋ ነበር፣ ሰው ሞቶ ላለቅሶ ሄድኩት። በዛ አጋጣሚ ደግሞ 10 ቀን ነው የቆየሁት እዛ። በዛ አጋጣሚ እዛ ታገናኘን፣ አወራን ስል ለቅሶ መጣ ሄደ። በቃ ከሱ ጋር ምንም ያወራ ነገር ነው። በስልክ ነው በስልክ እንደዚህ መጥቻለሁ ብለሽ ሳትነግሪኝ ለምን እነግርሃለሁ ምናምን ብዬ በዛ ነገር ዘጋሁት በዛው። አሁንም ደግሞ ስመጣ ወደዚህ ስመለስ አልነገርኩትም። መቼ ትሄጃለሽ አለኝ። አይመለከትህም መቼም ፈልኳል። ይሰማል ይሁን አይደው ነው ይሰማል። ኦኬ እና አይመለከትም አትሄጂም አለኝ። ከዚህ በኋላ አትሄጂ ኦልሬዲ መተሻል። እኔ እኮ የመጣሁት እንደዚህ ሆኖ ነው ለቅሶ ነው እንጂ የመጣሁት አንተን ላገኝ አይደለም የመጣሁት። መምጣት አልነበረኝም ግን ግዴታ ስለሆነ የመጣሁት። አሁን ደግሞ ይሄዳሉ፣ ማንም አይከለክለኝም። አትሄጂም በቃ በስልክ ነው ይሄንን የምናወራ፣ አልተገናኘንም በአካል። ከዛ በኋላ እኔ ስልኬን አጥፍቼ ቀኔን ስጨርስ ተመልሼ መጣሁ በሳምንቴ ወደዚህ። ከመጣሁ በኋላ ነው እንግዲህ ከመጣሁ በኋላ ለካ ያህል አስከፍቼሻለሁ፣ ለካ ያህል በድጄሻለሁ። እኔ በዛ ንዴት ላይ ሆኜ አንቺ እንደዛ ስትይ በቃ ተናድጄ ነው የኔ ጥፋት ነው ምናምን ብሎ
ስልኬ ስደውል ሁለት ቀን ስደውል ስልኬ እምቢ ሲለው የኢትዮጵያ እንደሄድኩት ገብቶት ያክስቴ ልጅ ደግሞ እዛ ነበረችና እሷ ጋር ደውሎ እንደሄደ ሄድኩት ሰማ። ከዛ ነው ገባ ይሞዳወለ እንደዛ አለ። ታዲያ ምንድነው ጥፋቱ? እኔ ያ ሁላ ቪዲዮ ስትልክልኝ ያ ሁላ ስትል እኔ ጥፋት ምን ቦታ ነው? እኔ ስለተደረኩት አንቺ ብቻ ሳይሆን ጓደኞችንም እኔም ርቄ ነበር። ብቻዬን ጊዜ ማሳለፍ ነበረብኝ። ሁሉም ያናድደኛል። ከሃይማኖቴ ጋር ልጣላ ትንሽ ነው ምናምን ቀረ። በቃ ያላወራ ነገር የለም። ያን አለ እሺ አትሊስት ጥፋተኛ እንደሆን ካወቅ እሺ እኔ ለምንድን ነው የምል ጥፋት ነበር ጥያቄ ነበረኝ። እኔ ጥያቄ ምንድነው እኔ ምንም ባላረኩት ነገር ለኔም አይመስልኝ ነገር ለምን ነው እኔ ላይ ያረከ ነበር የጠይቀው የኔ ነው ብሎ ይቅርታ ታያቅ። በዛ መሃል አለፈ። ይቅርታም ማረኩለት። ገብቶሃል? ይሄን ራሱን ይቅርታ ካለ ራስን ወቅሻለሁ፣ አሁን ወደ ራሴ ተመርሻለሁ፣ እንደ ድሮአችን እንሆናለን ብሎ እንደ ድሮ ትሆናለህ? አዎ እሺ ተባብለን ተመለሰ። አሁንም ተመለሰ አወራን። አሁንም ተመልሶ ደግሞ 2 ወር ሳይሞላ አሁንም ያ ነገር ተግባር የለውም። ያወራል ተግባር የለውም። ተግባር የለውም ስለ እኔ አሁን ገንዘብ ስጠኝ ወይ ደግሞ ይሄን አድርግልኝ ወይንም መሰናኛ ቦታ ውሰደኝ አይደለም። አትሊስት አሁን አንድ ሰው ይካወደደ ወይ ደግሞ አንድ ሰው ህይወት ውስጥ ካለ አትሊስት ጠዋት እንዴት አደርክ፣ ማታ ቀን ላይ ደግሞ እንዴት ዋልክ፣ ማታ ላይ ደግሞ እንዴት አመሸ ማለት አለበት አይደል እንዴ? እኔ ማምነው ምንድነው የሆነ ሰው ከወደደኝ ከውዱ ነገር የሚሰጠኝ ጊዜ ነው ብዬ ነው የማስበው። ገብቶሃል? ማናችም ሰው ስራ ላይ ነው ያለነው። ከስራህን ቀንሰ የምትወደው ሰው ጊዜ ነው የምትሰጠው ከሁሉም ቅድማ ብዬ ነው የማስበው። ያ ነገር ግን እሱ ጋር የለም። ለምንድን ነው ብዬ ስጠይቀው ስራ ላይ ነኝ። ግን እኮ ኦንላይን ነው ገብቶሃል? ጠዋት እኔ ከመነሳቴ በፊት ኦንላይን ይገባል ይወጣል፣ ይገባል ይወጣል። እኔ ቴክስት ሳረግም አይመልስም። ከሁሉም ደግሞ የሚያናይደኝ ቴክስት ሳረገው ያያል አይመልስም። እኔም ቆይ እስቲ ጸጥ ልበል ብዬ ራሱን ጸጥ ካልኩት አያርግም። እንዴት አደርሽ የለም እንዴት ዋልሽ ሲያስፈልግ ብቻ ነው ደውሎ እኔ ሊያገኘኝ የሚችለው። እኔ ከደወልኩት ዝግ ነው። ከዛ በፊት ግን 2 ወር በነበረበት ጊዜ በደወልኩበት ታይም ቴክስትን ባረኩበት ኮህን ይመልሳል። ስራው ያው ነው አልተቀየረም ብያለሁ። ይመልሳል። ቆይ አሁን ስራ ላይ ነኝ መልሼ እደውልልሻለሁ ይላል፣ ወይም በቴክስት ወይም በቮይስ። እኔ ስራ ላይ እንደሆን ካውቃለሁ። አትሊስት ስራ ላይ ነኝና እንዴት አደርሽ በቃ ስራ ላይ ነኝ፣ አሁን ከተመቸኝ እንገናኛለን እደውላለሁ፣ አለበለዚያ ደግሞ ማታ እደውላለሁ የሚባል ነገር አለ። ያ ነገር የለም። ለምንድን ነው ብዬ ስጠይቀው ስራ ላይ ነኝ። ስራ ላይ እንዴ ጠዋት ከእንቅልፍ ስትነሳ ቴክስት እሺ አትደውልልኝ። ቴክስት ማራገ 30 ሰከንድ ማን ጎዳ? አንቺ በዛ ታይም አትነሽም። አልነሳም ልተኛ እችላለሁ። አትደውል አላልኩም። ቴክስት ወይም ቮይስ። ከዛ ሁሉ የሚያጨቃጭቀን ምንድነው? ይሄ ነው። እኔ ከሁሉም የምፈልገው ለኔ ፍቅር ካለ ጊዜ አታጣም አልኩት። አዎ ለምትወደው ነገር ጊዜ አታጣም ማለት ታደስ መሻረኩ። በዛ መሃል በዚህ ተጣልተን አሁንም ታረቅን። ይሁን እሺ አረጋለሁ አሁንም ስህተቴ ነው ብለው በሁለተኛ ነገር ተጣላን። አሁንም አስተካክላለሁ ብለው ይቅርታ ጠይቆ ታረቅን። አሁንም 3ኛ ጊዜ ላይ ያው ነው ገብቷል። እኔ ከሱ የምፈልገው ነገር ኦንላይን ይገባል ይወጣል፣ ይገባል ይወጣል። ግን ከኔ ጋር እንዴት አደርሽ የለም፣ እንዴት ዋልሽ የለም፣ እንዴት አመሸሽ የለም። ስፈልግ ብቻ ነው። እኔ ስፈልግ በፍጹም ደውዬም ላገኝ አልችልም። ቴክስትም ካረኩ አልመልስም። እና እኔ ጥያቄ ምንድነው እዚህ ቦታ የምትነግረኝ የምፈልገው እኔ በቃ በወጣ ከህይወቴ በቃ አልፈልግም ስል ዞሮ አሁንም ይቅርታ ብሎ ይመጣል። ገብቶሃል? በቃ አሁንም ጨርሻለሁ እኔ ከዚህ በኋላ አያስፈልገኝም ካልኩት አሁንም ዞሮ ይመጣል። አሁንም ዘግቻለሁ። አሁንም አይነጋገርም። ግን ይቆይና ይደውላል። ይቆይና ይደውላል። ገብቶሃል? እኔ አላነሳም ብደውልም፣ ምክንያቱም አንስቼ የማወራ ነገር የለም። ስለዚህ ይሄ ነገር ላይ ምን ትለኛለህ? እሺ ሚዩት አድርጊና አዳምጥ። ይህ የህፃናት ጨዋታ ማለት ነው። በቃ ቴክስት ሳረግልህ ለምን አትመልስልኝም? እንደዚህ ብለሽ ቢመልስልሽ ራሱ እኮ እኔ ምንድነው እርካታው? ገፍታችሁ በቃ ተጭቃጭቃችሁ እኚኝ ብለን ምናምን እናስኬደው። ልክ እንደ ቮልስ መኪና፣ የድሮ ቮልስ መኪና ተገፍታ ነው የምትነሷ።
እባካቸው እንዲህ ከኋላ ደገፍ አድርጉልኝ ምናምን ተብሎ ሰው ገፍቶ ምናምን ጠዋት ሁሌ መኪና የሚያስገፉ ሰዎች አይ ነበረ ተማሪ እያለሁ ሁሌ በቃ ጠዋት መኪና ተገፍቶ ነው የሚነሳው። መኪናው ገፋ ሲናንደር ድራት ዱለት አልተነሳም እንደገና። እንደዛ ነው እንዲህ አይነት ህይወት ውስጥ ያላችሁ ሰዎች የምትኖሩት። ተገፍቶ የሚነሳ መኪና ምኑን መኪና ሆኖ እንዲህ የሆነ ሰዓት እኮ ሊቆም ይችላል መንገድ ላይ እየሄደ ድንገት የሚገፋልሽ ሰው ባይኖርስ መኪናው በቃ አቆመሽ ነው የምትሄጂው መሬት ላይ መንገድ ላይ የምትቀሪው። እንደዚህ አይነት ሰዎች ናቸው። እንደዚህ አይነት ሰዎች አንቺ ጭቅጭቁን የገረመኝ እድሜ ስንት እንደሆነ አላውቅም፣ ግን ቴክስት ለምን አመልስልኝም እንደዚህ አንቺ አትነሽም በዛ ሰዓት 3 ደቂቃ ታጣለህ እንዴ? በቃ ሰውየው አልፈለግም፣ ኢንተረስት የለውም። ሰው ካወደዳችሁ ራሱ ያርገው። ፍቅር እኮ ማለት እኮ ያኮ ነው። ራሱ ካላረገው እናንተ ብላችሁት ያደረገው ነገር በእውነት የእናንተ አይደለም። ነግራችሁት እባክህ ደውልልኝ፣ እባክህ አውራኝ፣ እባክህ ቴክስት አርግልኝ በግፊ እስቲ የሆነ ነገር ተውት። እስቲ ቦታችሁ ውስጥ ያለው ነገር እናንተ ስትተውት የሚቀር ነው ወይስ የምር ይመጣል? እናንተ ስትተውት የሚተዋችሁ ከሆነ ያለው በቃ ከሄደ ቆይቷል ማለት ነው። ገብቶሻል? አንቺ ጋር ያለው በቃ ለእንትን ነው ለይምሰል እስቲ በቃ እንደው እንዳይደብራት አይነት ነገር ብሎ ነው ያለው ማለት ነው። እስቲ ለቀቅ ስታረጉት የምር ያ ነገር እንዴ ልጅ እኮ ወልደሽ ልጅሽ ቆሞ እንዲሄድ ከፈለግሽ ትይዢውና ትልቂዋለሽ አይደል? እንዲሄድ ራመድ ይወድቃል እንደገና። ከዛ የሆነ ሰዓት ላይ እኮ በራሱ ይቆማል እኮ። ህይወት ላይ ያሉ ነገሮችን እስቲ ካለ እናንተ ይንቀሳቀሳል ወይ ያለ ነገር ካለ እናንተ ግፊ የሚንቀሳቀስ ፍቅር ውስጥ ነው ያላችሁት? ካለ እናንተ ጭቅጭቅ ካለ እናንተ መነታረክ የምር ዝም ብትሉ ዝም የሚላችሁ ከሆነ ሄደ ቆይቷል። እናንተ ናችሁ ይዛችሁ ያላችሁት ማለት ነው። ስለዚህ እኔ እናት ለቀቅ አድርጊው፣ አትጨቃጨቂ። እንዴ አንዳንዴ እንዲናፍቅሽ ምድል ስጪ ውስጥ አንዳንድ ሴቶች እኮ 24 ሃወር ቴክስት ካላረክልኝ እንዴ ወንድ ልጅ አንዳንዴ የራሱ ጊዜ እኮ ያስፈልገዋል አይደል? ወንዶች የሆነ ሲከፋቸውም ሲደብራቸውም ነገር ሲሆን የሆነ ምሽግ አላቸው። ባይዚ በቃ ምሽጋቸው ውስጥ መግባት ይፈልጋሉ። ማውራት አይፈልግም ወንድ ልጅ። ማንም ሰው ማውራት አይፈልግም። ወይ ደግሞ ፍላጎት ከሌለው ከአንቺ ጋር ማውራት በግፊ ከሆነ ያለው እስቲ ጊዜ ስጪው እንዲናፍቅሽ። ለቀቅ አድርገሽ ስራሽ ላይ አተኩሪ እስቲ። አሁን ከዛሬ ጀምሮ ቴክስት እያደረግሽ እኝኝ ማለቱን አቆሚና ምን አድርጊ መሰለሽ፣ ስትነሽ እንቅልፍሽ ጸሎት አድርገሽ አመስግነሽ ወደ ስራሽ ግቢ። ቴክስት አላረገ ታዩ ስልክሽ እንደው ዳታውን አጥፍተሽ ስራ ስሪ። ከስራ ድክም ሲልሽ አየሽ ቴክስት አልገባማ፣ በቃ ሌላ ነገር ደግሞ አድርጊ። ወይ ጓደኞች ጋር ወይ ቤተሰብ ጋር አውሪ፣ ጊዜው ይለፍ። እይ ውስቲ ያለሱ ከዛ ሲናፈኩሽ ብሎ እንዲደውል እድል ስጭው። የርቀት ፍቅር ይሄ ነው በቃ። ባለፈው ነገር ያለው ቦይፍሬንድ ያላት ሴትና ገርል ፍሬንድ ያለው ወንድ በተለይ በርቀት ጢው ያሉ ናቸው። በቃ አብደዋል። ብቻቸውን እያወሩ ነው የሚሄዱት። ልክ እንዳንቺ ለምንድነው ቴክስትን ያልመለስከው? ኦንላይን ገብተህ አልመለስክልኝም? ንቀት ነው ወይ ከሌላ ሰው ጋር ነው ወይ? በቃ ጭንቀት፣ ማበድ፣ ብቻ ማውራት፣ ሰላም የለም። ጠዋት ተነስቶኝኝ ማታ ተነስቶኝኝ። ሲንግልነት ይለምንም ጋይስ። ሲንግሎች ያለን ሰላም አንዴ ለሲንግሎች እስቲ ሞራል ስጡ። አንዴ ሞራል ያስፈልጋል በዚህ አጋጣሚ። በቃ ሰላም ያለው ሲንግሎች ጋር እኝኝ የሚልብ የለ። ለምን ስልኬን አላነሳም? ስልክ ሲደወልበት አይመልስም። ኦንላይን ቁጭ ብላ አታይም ምናምን። ከማጋ ነበርክ? የት ነው የዋልከው? ቦይፍሬንድ ወይም ገርል ፍሬንድ ያላችሁ ምናምን ግን ስልክ ሌላ ወሳኝ የህይወት ጉዳይ እንኳን ተደውሎ እያወራ ቢዚ ከሆነ ወይም ዌይቲንግ ላይ ከገባች ከማጋ ነበር ስታወራ የነበረው? ማብራሪያ ስጥ ትባላል። እሱ ማብራሪያ ስጪ። ማብራሪያ ስጥ አትስጥ የለው። በቃ ነፃ ሆነ ነው የምትኖረው። ትዳር ውስጥ ስትገባ አንድ የፈጣሪ ያመጣው ትዳር ውስጥ ትገባለህ ጊዜው ሲደርስ። ስለዚህ የኔ እናት ንዝንዙን ተወት አድርጊውና የራስሽ ህይወት ላይ አተኩሪ። አሁን ትኩረትሽ እሱ ላይ ስለሆነ ሁልጊዜ እየሸሸሽ ነው የሚሄደው። እንደው ከአንቺ እንዴት እንደሚያመልጥ ነው የሚሽሎኮሎኮ። ስለዚህ ስለቀቅ አድርጊውና ኮንፊደንስሽን ያዢ፣ በራስሽ ተማመኝ፣ ራስሽ ላይ አተኩሪ፣ ጤናሽን ጠብቂ፣ ስራሽን ስሪ። ራሱ የኔ እናትን ጣልጣል አረገችኝ እኮ ምን አግኝታ ነው ብሎ ይደውላል። ኮራ ቀብረር ምናምን በይ፣ ራስሽን ሁኚ። ተግባባን? ዳይሬክት አመሰግናለሁ። ኦልሬዲ እኮ ነው ከተውኩ እኮ ሁለተኛ ወሬ ጀምሮ አጥቶታል። ትቻለሁ። ደወለም አልደወለም ቴክስት አድርግም እኮ ትቻለሁ ኦልሬዲ
ገብቶሃል? ግን እኔ ስተው ለምንድን ነው ወደ እኔ ራሴ የሚመጣው? በቃ አልፈልግም ብዬ ዘግቻለሁ። ስተዋው ለምን አይተወኝም የሚል ጥያቄ መጠየቅ የለብሽም። ምን እናት ማድረግ ያለብሽ ነገር በሬን ክፍት አድርጌ ለምን ሌባ ዘረፈኝ አይባልም። በሬን የመዝጋት ኃላፊነቱ የኔ ነው። ገብቶሻል? አንድ ሰው እንደፈለገ እየመጣ ሲሄድ የምቀበለው ከሆነ እኔ ነኝ ችግሩ። ያ ሰውማ ምን አጠፋ? እሱማ ዘሎ ዘሎ ሲጠግብ እኮ ወደ እኔ ይመጣል። እኔ ምንድነው ማድረግ ያለብኝ? እኔ ራሴን ፕሮቴክት ማድረግ አለብኝ። ሄድ መጣ ሲል ሄዶ ሲመጣ ዋይ ብዬ መጠየቅ አለ። ለምንድን ነው ህይወቴ ምንድን ነው? ለምንድን ነው እንደዚህ እየሄደ የሚመጣው? እቃ ነኝ እንዴ? ስለዚህ አንቺ ነሽ ማቆም ያለብሽ። እሱ እንዴት እንደዚህ ያደርጋል ማለት አትችይም። ሌባ ስራ ነው ለሱ መስረቅ። ምሳሌ ነው የምልሽ። ውሸታም ሰው ለዛ ሰው ውሸት ስራውን ለምን ተዋሻለህ አትይው። በቃ ስራውን። አንቺ ግን ራስሽን ፕሮቴክት ታደርጊያለሽ። የሰውን ስሜት መቆጣጠር አትችይም። የራስሽን ስሜት ነው የምትቆጣጠር። የሰውን ተግባር ማኔጅ ልታደርጊ አትችይም። አንቺ የራስሽን ተግባር ነው ማኔጅ ማድረግ የምትችይው። ስለዚህ ስራሽን ላይ አተኩሪ። እየመጣ ሲሄድ አንተ ተግባባ። አመሰግናለሁ። እሺ ቴንክ ዩ። አመሰግናለሁ። ወይ ጉድ! የዘንድሮ ፍቅር እንደዛ እኮ ነው። እስቲ ካፕሎች እጅ አውጡ። ፍቅረኛ ያላቸው ሰዎች ጠዋት ሲነሱ ቤቢ ደህና አደርሽ፣ አንዴ ነው የጠዋት ቁርስ በልተሻል፣ ያው ጉድ ሞርኒንግ የኔ እናት ምናምን ማለት አለበት። ጉድ ሞርኒንግ ካላልካት ጉድ ነው የሚፈላል። ምን አስበው ነው ጉድ ሞርኒንግ ያላለኝ? ሁሌ ትል ከነበረ አንድ ቀን እርሳ ውስጥ ያንተ ወንድ ወልዷል። እርሳ እስቲ አንተ እንደው ደክሞም እንቅልፍ መጥቶ ስራ ጫናን በሱ ታመህ ኢቭን አሞ ምናምን እርሳው። ወይ ስልክ ቻርጅ ዘግቶብህ ብቻ ጉድ ሞርኒንግ አትበል። ጉድ ፈልቶ ይውልልሃል። እንዴት አላለኝም እንጂ አንደርስታንዲንግ ወፍ የለም። ይሄኔ ለአንዷን እያልክ ነው ጉድ ሞርኒንግ። ጉድህን ሳላፈላው እውነት እንትን ንዝ ቀን ተበላሽቶ አንቺም እንደዛው ሴቷን ቤቢዬ እንዴት ነህ ደህና ነህ ደህና አደርግ ምናምን ካላልሽው በቃ ያው የዘንድሮ ቤቢ ነው የሚባባሉት። እንደ ህፃን ልጅ ነው የሚጠራሉት። ማሚዬ አባ ለነገሩ አባና እማ ጀምረዋል አሉ። አሁን ሰማሁ ቤቢ ያለፈበት ፋይል ሆኗል። አሁን አባ እና እማ ነው። አባዬ አባቷን እኮ አባ ብላ ማታውቅ እኮ ነች ፍቅረኛዋ። በቃ አፍቅራው ልቧ ውልቅ ብሏል። በቃ እሷ እና በቃ ፍቅሯን መግለጿል። በሷ ቤት አባ አለች ማለት በቃ ልቧ ላይ በስም አይገለጽም። ጓዲት ተግባር ነው ፍቅርን የሚገልጸው። ታማኝ ሆነ፣ አክብሪው፣ ሪስፔክት አሳየው እና አቶ እከሌ ብለሽ ብትጠሪው ያኔ ችግር የለው። ግን አባ እያልሽ ምዘረጥጩና ማትታመኝለት ከሆነ ምን ዋጋ አለው? ስሙ ነው እንዴ ትርጉም? እማ ይላታል እሱ ደግሞ እማዬ። እናቱን እማ ብሎ የማያውቅ ማለት ነው። ጌታ ወይ አሁንስ ሳትመጣ ማለት አሁን ተበላሸት። ለማንኛውም እማና አባ ጥሩ ቆይታ ነበረን። ያው ሰዓታችን አልቋል። ታይመራችን ጮኻለች። ጥሩ ቆይታ ነበረን። ስራ ላይ፣ ቢሮ ውስጥ፣ መንገድ ላይ ተኝታችሁ ረፍት እያደረጋችሁ በተለያየ አይነት ሁኔታ ውስጥ ከተለያየ ዓለም ቤተሰብ ሆነን እንደዚህ ቆይተናል። እስካሁን ጥሩ ቆይታ ነበረን። 2 ሰዓት ተኩላችን ጨርሰናል። ነገ ደግሞ እንገናኛለን በተመሳሳይ ሰዓት። እድሜና ጤናውን ይስጣችሁ። አትጉደሉ። እንደዚህ ሁላችሁ ሁሉም ሰው ከዚህ አይጉደል። በጤና በሰላም ያዋላችሁ ያሳድራችሁ ያቆያችሁ። ሰው ነገ እንገናኛለን። የከፋችሁ ጨንቆኛል፣ መተንፈስ ፈልጋለሁ፣ ተስፋ ቆርጫለሁ፣ ምንም ሰው የለኝም ብላችሁ የምታስቡ ሰዎች ኑ እሺ፣ አዳምጣችኋለሁ። ምንም ችግር የለም። 2 ሰዓት ተኩል ሰውተን ከህይወታችን ላይ ቀንሰን ለሆነ ሰው መፍትሄ ቢሆን አንጎዳም። በምድር ባናገኘው በሰማይ እናገኘው ይሆናል። ምንም ማግኘትም አይጠበቅብንም። ይሄንን ማድረግም ከባድ ነገር አይደለም፣ የሚያስመሰግንም አይደለም። ኑ እሺ፣ እንዳይደብራችሁ ልመርቃችሁ እስቲ ከመውጣቴ በፊት እግራችሁ እርጥብ ይሁን። በቃ እናንተ ሄዳችሁበት በሙሉ ሰላም ይስፈን፣ ፍቅር በፍቅሩ፣ ሳቅ አይራቃችሁ፣ ህመም አያገኛችሁ፣ ሁሌ ጤናማ ሁኑ። ጤና ይስጣችሁ፣ ከምንም በላይ ፍቅር ይስጣችሁ። ሁሉንም ሰው ውደዱ። የነካችሁት ሁሉ ይብዛ ይለምልም፣ በረከት፣ ሲሳይ፣ መትረፍረፍ፣ ጸጋ ያልበሳችሁ፣ ቆጥራችሁ ማትጨርሱትን ሲሳይ አድርጎን አጽፋችሁ በህይወታችሁ። እሺ
ሁሌም ከፍ በሉ። አሁንም ከፍ ብላችኋል። ከዚህ በላይ ከፍ ከፍ ያርጋችሁ ፈጣሪ ሁላችሁንም ባላችሁበት ቦታ። እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ነገ እንገናኛለን። እስከ ነገ ድረስ ሰላም ሁኑ። መልካም ሃፒ ኒው ይር ብያለሁ። በዚህ አጋጣሚ ሳይደርስ ለፈረንጆቹ አዲስ ዓመት እንኳን አደረሳችሁ ታከብሩ፣ ወይም በውጭ ዓለም የምትኖሩ በሙሉ ሃፒ ኒው ይር ኤንድ ሜሪ ክሪስማስ ብያለሁ። ላቭ ዩ ኦል። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም